بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهد الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد السلام عليكم ورحمة الله وبركاته ውድ ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ኪታቡ ተውሂድ የተሰኘ ኪታባችን ክፍል 72 የቃል በቃል ተፍሲር ምዕራፍ ደግሞ 62ኛው ምዕራፍ ነው። የዛሬው 62ኛው ባባችን ምንድነው የሚለው? ባቡ ምዕራፍ ነው። ባቡ ማጃአ ፊ ከስረቲል ሐሊፍ ነው የሚለው። ባቡ ምዕራፍ ነው። ማጃአ የመጣ ነው። ፊ ከስረቲ ማብዛትን በተመለከተ የመጣ ነው። አልሐሊፊ መሐላን ስለማብዛት በብዙ መማል መሐላን በብዙ መማልን በተመለከተ የመጣ ምዕራፍ ነው። ይህንን በተመለከተ የምንማማርበት ነው። በሸሪዓ እንዴት ይታያል? ህክሙ ምንድነው? መሐላን አብዝቶ መማል የሚለውን የምንማማርበት ባብ ነው። ባቡ ምዕራፍ ነው። ማጃአ የመጣ ነው። ፊ ከስረቲ ማብዛትን በተመለከተ አልሐሊፊ መሐላን ስለማብዛት በብዙ መማልን በተመለከተ የምንማማርበት ባብ ነው። ወቀውሉ ላሂ ተዓላ ወቀውሉ ንግግር ነው። አላህ የአላህ ንግግር ነው። ተዓላ ከፍ ያለው ጌታችን የአላህ ሱብሓነሁ ወተዓላ ንግግር ነው። አላህ እንዲህ ያለ ወሕፈዙ አይማነኩም ወሕፈዙ ጠብቁ አይማነኩም መሐላችሁን ጠብቁ ይላል አላህ ሱብሓነሁ ወተዓላ። መሐላችሁን ጠብቁ ሲል ምንድን ነው? እኔ በትንሹም በትልቁም አትማሉ፣ በሆነው ባልሆነው መሐላን አታብዙ ማለት ነው። እንዲሁም ደግሞ ሌላኛው መሐላችሁን ጠብቁ ሲል አላህ ምንድን ነው ብለዋል የፈሰሩት? ያኒ መሐላችሁን አታፍርሱ ማለት ነው። መሐላችሁን ደግሞ አታፍርሱ፣ መሐላችሁን ጠብቁ ማለት ነው። ያንን መሐላ ደግሞ ካፈረስን ደግሞ ያንን ከፋራ ማውጣት አለብን ማለት ነው። طيب እና ይሄ ነው ወሕፈዙ ጠብቁ አይማነኩም መሐላችሁን ጠብቁ ማለት ያኒ ባልሆነው በሆነ አትማሉ፣ መሐላን አታብዙ ማለት ነው። እንዲሁም ደግሞ ሌላኛው መሐላችሁን አታፍርሱ። ያንን ደግሞ መሐላ ካፈረስን ደግሞ ምሳሌ እኔ ወላሂ አላናግራትም ብዬ አንዲት እህቴን እንደ ወላሂ ሷላ አላናግራት ብዬ ማልኩኝ። ያችን እህቴን ግን ማናገር አለብኝ። ስለዚህ ያንን መሐላ አፈረስኩና አናገርኳት። ምን አለብኝ? ከፋራ አለብኝ። ያን ከፋራ ማውጣት አለብኝ። ከቻልኩኝ 10 ሚስኪን ማልበስ አለብኝ። ይሄን ካልቻልኩ 10 ሚስኪን ማብላት አለብኝ። ይሄን ካልቻልኩ አንድ ባሪያ ነፃ ማውጣት አለብኝ። ያው በአሁን ሰዓት ባሪያ የለም። ይሄን ካልቻልኩኝ 3 ቀን ጾም አለብኝ ማለት ነው። ጾም ጾማል። አሁን እኛ ግን ቶሎ ብለን ወዴት ነው የምንሄደው? ወደ ጾሙ ነው የምንሄደው። ይሄንን ሸርጥ ሳናሟላ ማለት ነው። መጀመሪያ ከቻል ሚስኪኖችን ማብላት አለብን፣ 10 ሚስኪን። ካልቻልን ደግሞ 10 ሚስኪን ማብላት። ያው አሁን ባሪያ የለም። ይሄን ካልቻልን ደግሞ ጾም 3 ቀን መጾም አለብን ማለት ነው። ያን መሐላ ካፈረስን ማለት ነው። ስለዚህ ከፋራውን ማውጣት አለብን እና መሐላዎቻችሁን ጠብቁ አለ አላህ ሱብሓነሁ ወተዓላ። ከአቢ ሁረይራ ነው ረዲየላሁ ዐንሁ አላህ ይውደድላቸው። ቃለ አሉ ሰሚዕቱ ሰምቻለሁ ረሱለላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም የቁሉ ሲሉ ሰምቻለሁ አሉ አቢ ሁረይራ። ምን አሉ ነቢያችን? አልሐሊፉ መሐላ አሉ መንፈቀቱን ማሻሻጫ የሆነ መሐላ። እዚህ ላይ አልሐሊፉ እንግዲህ ሁለት መሐላ ነው፣ የውሸትና የእውነት መሐላ። እዚህ ላይ ማለት የተፈለገበት ምንድነው? የውሸት መሐላ ነው። አልሐሊፉ የውሸት መሐላ፣ መንፈቀቱን ማሻሻጫ የሆነ መሐላ ማለት ነው። የውሸት መሐላ አልሐሊፉ መሐላ መንፈቀቱን ማሻሻጫ የሆነ መሐላ፣ የውሸት መሐላ። ሊሲላዓቲ እቃን ማሻሻጫ የሆነ መሐላ፣ የውሸት መሐላ ማለት ነው። እቃን ማሻሻጫ የሆነ መሐላ መምሐቀቱን ያብሳል፣ ያስወግዳል። ሊልከስቢ ከስብን በረካን ያስወግዳል፣ በረካን ያነሳል፣ በረካን ያብሳል አሉ። የውሸት የሆነ መሐላ እቃን ማሻሻጫ የሆነ መሐላ፣ የውሸት መሐላ እቃን ማዋደጃ የሆነ ማለት ነው። ይህ መሐላ ያስወግዳል ምንን? ገበያን ያጠፋል ማለት ነው። ገበያን ያኒ ርዝቅን በረካን ያነሳል። እንግዲህ ያንን እቃ እኮ ያ መሐላ ያዋድደዋል፣ ያ እቃ እንዲሸጥ ያደርጋል። ግን ያ ገንዘብ ግን በሆነው ባልሆነው ቤት እንደወጣ ያውቀውም ማለት ነው። በረካውን ያነሳበታል።
ገቢን ያጠፋበታል ማለት ነው። ዝም ብሎ በውሸት ይሄ እኮ ቱርክ ነው፣ ይሄ እኮ ኳሊቲ የሆነ እቃ ነው፣ ወላሂ እንደዚህ ነው እያለ በውሸት እንትን ይላል ማለት ነው። ማሻሻጫ የሆነ የውሸት መሐላ መምሐቀቱን ያብሳል። ሊልከስቢ ከስብን ያብሳል፣ በረካን ያሸሻል ማለት ነው። በረካን ያስወግዳል፣ ከስብን ያሸሻል ማለት ነው። አኽረጃሁ ዘግበውታል። አንዴ ደግሞ አለው አልሐሊፉ መሐላ መንፈቀቱን ማሻሻጫ የሆነ መሐላ ሊሲልዓቲ ቃል ማሻሻጫ የሆነ መሐላ መምሐቀቱን ያብሳል ያስወግዳል። ሊልከስቢ ከስብን ያስወግዳል፣ በረካን ያስወግዳል። አኽረጃሁ ዘግበውታል ቡኻሪና ሙስሊም። ወዐን ከሰልማን ነው ረዲየላሁ ዐንሁ አላህ ይውደድላቸው ሰልማን መርፉዐን ሐዲሱ መርፉዕ ነው ነቢ ዓለይሂ ሰላቱ ወሰላም ዘንድ የደረሰ ማለት ነው። ሰላፈቱን ሶስት ሰዎች አሉ። እዚህ ላይ ሶስት አይነት ሰዎች ማለት ነው። ሰላፈቱን ሶስት አይነት ሰዎች ላ ዩከሊሙሁም አላሁ አላህ አያናግራቸውም። የውመ ቀን አልቅያመቲ የቂያማ ቀን አላህ አያናግራቸውም። እነዚህን ሶስት አይነት ሰዎች ማለት ነው። ወላ ዩዘኪህም እንዲሁም አላህ አያጠራቸውም። እዚህ ላይ ወላ ዩዘኪህም ማለት ታማኝ አያደርጋቸውም፣ ከፍትሐዊ አይመድባቸውም ማለት ነው። ታማኝ ተብለው አይመሰከርላቸውም ማለት ነው። ወላ ዩዘኪህም አያጠራቸውም ማለት ወለውም ለነሱ አላቸው ዐዛቡን ቅጣት አሊም አሳማሚ ቅጣትም አላቸው። ለነሱ አሳማሚ ቅጣት አላቸው ለነዚህ ለሶስት አይነት ሰዎች ማለት ነው። አንደኛው ኡሸይሚጡን አዛውንት ማለት ነው። ዛኒን ያዛውንት ዝሙተኛ ማለት ነው። የሽማግሌ ዝሙተኛ ማለት ነው። ኡሸይሚጡን ማለት ያኒ ከማርጀቱ የተነሳ ሽበት በሽበት የሆነ ማለት ነው። ከመጃጃቱ የተነሳ ሽበት በሽበት የሆነ ያረጀ ማለት ነው። ኡሸይሚጡን ዛኒን የሽማግሌ ዝሙተኛ ነው አሉ። አንድ ሰው ሲያረጅ ያው እየቀነሰ ነው የሚመጣው ማለት ነው። ስለዚህ እሱ ግን በዛ እድሜው ዝሙት ያምረዋል ማለት ነው። እንግዲህ ይሄ ሰው በጣም የከፋ ቅጣት ያጋጥመዋል ማለት ነው። እስቲ ወጣቱስ ቢሆን ያው ሁለቱም ወንጀለኛ ናቸው፣ ግን ወጣቱ ብዙ ነገር ሊያሳስተው ይችላል። ግን ይሄ ሽማግሌ ሆኖ እንግዲህ ይሄ በጣም ከባድ ነው። አሳማሚ ቅጣትም አላቸው ማለት ነው። እሺ ወዓኢሉን የድሃ ሙስተክቢሩን የድሃ ኩራተኛ ድሃ ሆኖ የኮራ ማለት ነው። ወዓኢሉን ድሃ ሆኖ ሙስተክቢሩን የኮራ የድሃ ኩራተኛ ማለት ነው። ድሃ ሆኖ የኮራ ሱብሃንአላህ። እንግዲህ ሀብታሙስ ሊባል ይችላል። አይ ምሳሌ ሀብታሙ እንኳን ገንዘብ ነው። ሁለቱም እኮ በጣም ከባድ ቅጣት ያገኛቸዋል። ግን በጣም ከባድ የከፋ ቅጣት የሚያገኘው ይሄ ነው ማለት ነው። ድሃ ሆኖ የሚኮራ ምን አይቶ ቢሰጠውማ ምን ያክል ሊኮራ ነው ማለት ነው። ያስ ሀብታሙ በገንዘቡ እንደው ተፈትኖ ነው ይባላል። ሀብታም ስለሆነ ያው ገንዘቡ አታለለው። ግን የኛው ምንም የለው ዝም ብሎ ይኮራል ማለት ነው። ስለዚህ በጣም የከፋ ቅጣት አሳማሚ ቅጣት ለነዚህ ሰዎች አላቸው ማለት ነው። ወዓኢሉን ደሃው ነው፣ ሙስተክቢር የሚኮራ። ሶስተኛው ደግሞ ወረጁሉን ሰው ነው ጀዐለ ያደረገ አላህን ያደረገ ቢዱዓተሁ እቃው ያደረገ ረጁሉን ሰው ነው ጀዐለ ያደረገ አላህን ያደረገ ቢዱዓተሁ እቃው ያደረገ ማለት መሐላውን እቃ ያደረገ ማለት ነው። ላ የሽተሪ አይገዛም ኢላ ቢሆን እንጂ ቢየሚኒህ በመሐላ ቢሆን እንጂ ወላ የቢዑ አይሸጥም ኢላ ቢሆን እንጂ ቢየሚኒህ በመሐላ ቢሆን እንጂ። እንግዲህ መሐላውን እቃ አደረገ ማለት ነው። ጀዐለ አላህን እቃው ያደረገ ማለት መሐላውን እቃ አደረገ ማለት ነው። ሲገዛም በመሐላ ነው፣ ሲሸጥም በመሐላ ነው። በቃ ምሎ ነው፣ ብዙ ይምላል ማለት ነው። በቃ ሲሸጥም ምሎ በቃ ያሳምናል ማለት ነው። ይህ እንግዲህ መሐላውን እቃ አደረገ ማለት ነው። እነዚህ ሶስት አይነት ሰዎች በጣም አሳማሚ ቅጣት ነገ የውመል ቂያማ ያገኛቸዋል ማለት ነው። ቅጣታቸው ከባድ ነው። ወላ ይዘኪም አላህ ማያጠራቸውም። ለነሱም አሳማሚ ቅጣት አላቸው። እንግዲህ ያው እንግዲህ ዝሙት ከባድ ነው፣ ከባድ ቅጣት ነው፣ ከባድ ወንጀል ነው ማለት ነው። አላህ ሱብሓነሁ ወተዓላ ወላ ተቅረቡ ዚና ነው ያለው። ዚናን አትስሩት ሳይሆን አትቅረቡት ነው ያለው። ይሄ ደግሞ ሽማግሌ ሆኖ ይሄን ከሰራ በጣም ከባድ ነው ቅጣቱ ማለት ነው። አላህ ይጠብቀን። እና እነዚህ ሰዎች እንግዲህ አላህ አያናግራቸውም ማለት የእዝነት ንግግር ነገ የውመል ቂያማ አያናግራቸውም ማለት ነው። በእዝነት ንግግር አያናግራቸውም፣ በቁጣ ነው የሚያናግራቸው ማለት ነው።
እና አሳማሚ ቅጣት ለነዚህ ሰዎች አላቸው። አላህ ይጠብቀን። ረዋሁ ዘግበውታል። ጠበራኒ ዘግበውታል። ቢሰነዲን ሰነድ ሶሒሕ ትክክል በሆነ ዘገባ ጠበራኒዩ ዘግበውታል። طيب وفي الصحيح بصحيح زجبا وسط تزجبوال عنك كعمران نو ابن حسين كعمران ابن حسين تيزو رضي الله عنه الله يولد الله قال آل إمران قال رسول الله صلى الله عليه وسلم يا الله ملك تنيا نبي عليه الصلاة والسلام يا الله صلاة الناس سلام بساتشو لايون اندهالو خير بلاجوالو أمتي كأمتو بلاجوالو ቀርኒ የኔ ትውልድ ነው የኔ ክፍለ ዘመን ነው አሉ። ከኔ ኡመቶች በላጩ ክፍለ ዘመን የኔ ክፍለ ዘመን አሉ። እነማን ነው? ሱሐቦችን ነው ማለት ነው። ከዛም ነው ثم ከዛም አሉ الذين እነዛ ናቸው የሉንሁም ቀጥሎ የሚመጡት ናቸው አሉ። ከሱሐቦች ቀጥሎ የሚመጡት እነማን ናቸው? ታቢዒዎች ናቸው አሉ። ثم ከዛም አሉ ثم ከዛም الذين እነዛ ናቸው የሉንሁም ቀጥሎ የሚመጡት ናቸው አሉ። እነማን? አትባዓ ታቢዒዎችን ነው ማለት ነው። እና እነዚህ ናቸው እነዚህ ሶስቱ ክፍለ ዘመን ናቸው ከኡመቶች በላጮች አሉ። እንግዲህ ከሶስቱ ደግሞ ማን ነው የሚበልጠው? የመጀመሪያው ክፍለ ዘመን ሱሐቦች ናቸው የሚበልጡት። ከዛም ደግሞ ቀጥለው ታቢዒዎች ናቸው። ቀጥለው ሶስተኛው አትባዓ ታቢዒዎች ናቸው ማለት ነው። ከዚህ ኡማ በላጮች ማለት ነው። እና እነዚህ ናቸው ከኡመቶች በላጮች ቀርኒ የኔ ክፍለ ዘመን ነው አሉ ሱሐቦችን። ثم ከዘማ الذين እነዛ ናቸው የሉንሁም ቀጥሎ የሚመጡት ثم ከዘማ الذين እነዛ ናቸው የሉንሁም ቀጥሎ የሚመጡት ናቸው ቀጥሎ የሚመጡት ትውልድ ማለት ነው። ሶስቱ ክፍለ ዘመን የሱሐቦች ከዛም የሱሐቦች ተማሪ እነማን ናቸው? ታቢዒዎች ናቸው ማለት ነው። ሱሐቦችን የተከተሉት ታቢዒ ናቸው። የታቢዒዎች ተከታይ እነማን ናቸው? አትባዓ ታቢዒ ናቸው ማለት ነው። እነዚህ ሶስቱ ክፍለ ዘመን እነዚህ መከተል ግዴታ ነው ማለት ነው። እዚህ እሺ እንግዲህ የዛን ዘመን ሁሉም ነገር የተትረፈረፈበት ኸይሩ የተትረፈረፈበት የተውሂድ ዘመን የዒልም ዘመን የዓሊሞች ዘመን ነው። ዓሊሞች የሚበዙበት እና መልካም ዘመን ነው ያ ዘመን ማለት ነው። እና አሁን ያለንበት ዘመን ከባድ ነው እንደምናየው እና ያን ዘመን አሁን ይሄን ዘመን ልናወዳድረውም አንችልም። ስለዚህ እና እነዚህ ሶስቱ ክፍለ ዘመን ናቸው በላጮቹ ከዚህ ኡማ አሉ። كذا قال آل عمران ابن حسين اندحالو فلا أدري على وكمالو على استوسمالو أذكر يتكسو متكساتون على استوسمالو እንግዲህ እዚህ ላይ ሸክ ገባባቸው ነሸክ ራዊ ማለት ነው። أذكر ይጥቀሱ አላስታውስም ይሄንን ይጥቀሱ አላስታውስም بعد በኋላ قرنه የኔ ክፍለ ዘመን ካሉ በኋላ قرنه ከኔ ክፍለ ዘመን ካሉ በኋላ መረተይኒ ሁለቴ ይሁን ወይም ደግሞ ثلاثه ሶስት ጊዜ ይሁን አላስታውስም አሉ። ምን ይያሉ እንግዲህ ثم الذين يلونهم ይያሉ ሁለት ጊዜ ይበሉ ሶስት ጊዜ ይበሉ አላስታውስም አሉ። እዚህ ላይ ሸክ ገብቶባቸው ነው እንጂ ያው በሌላ ዘገባ ብዙ ቦታ ተዘግቧል። ሶስት ጊዜ ነው ያሉት ማለት ነው። ثم الذين خير امتي قرني ثم الذين يلونهم ብለዋል ማለት ነው። خير امتي قرني ታሉ በኋላ ሁለት ጊዜ ብለዋል ማለት ነው። ثم الذين يلونهم እያሉ ሶስት ጊዜ ብለዋል ሁለት ጊዜ ብለዋል ማለት ነው። ስለዚህ خير امتي قرني ካሉ ጋር ሶስት ጊዜ ማለት ነው። ስለዚህ ሶስት ነው ያሉት ማለት ነው። ሶስቱን ክፍለ ዘመን ነው ያሉት ማለት ነው። እና ዑምራን ሸክ ገብቶባቸው ነው ምናሉ فلا أدري አላውቅም አላስታውስም أذكر ይጥቀሱ አላስታውስም መጥቀሳቸውን አላስታውስም بعد በኋላ قرنه ካኔ ክፍለ ዘመን ካሉ በኋላ መረተይኒ ሁለት ይሁን ወይም ደግሞ ثلاثን ሶስት ጊዜ ይሁን አላስታውስም አሉ። ያው ሶስት ጊዜ ነው የጠቀሱት ሸክ ገብቶባቸው ነው። ثم ከዛም አሉ ይሄንን ካሉ በኋላ ነብያችን ثم ከዛም አሉ እኮ እነዚህ ሶስት ክፍለ ዘመን ከጠቀሱ በኋላ ማለት ነው። ثم ከዛም አሉ እኮ بعدكم ከናንተ በኋላ እኮ አሉ እንግዲህ ከዚህ ሶስት ክፍለ ዘመን በኋላ ثم ከዛ እኮ بعدكم ከናንተ በኋላ እኮ አሉ ቀውመን ሰዎች ይመጣሉ አሉ። ቀውመን ሰዎች ይመጣሉ የሽሃዱን የሚመሰክሩ ሰዎች ይመጣሉ ወላ يستشهدون መስክሩ አይባሉ የሚመሰክሩ መስክሩ ሳይባሉ የሚመሰክሩ ማለት ነው። የሽሃዱን ይመሰክራሉ ወላ يستشهدون መስክሩ አይባሉም ይመሰክራሉ። እንደዚህ አይነት ሰዎች ማለት ነው። በቃ የሚንቀለቀሉ ማለት ነው። ቶሎ ብሎ የሚፈጥኑ ويخونون
ይክዳሉ። ወላ ዩእተመኑን አይታመኑም። የማይታመኑ ሰዎች ይመጣሉ። እንደምናየው የእኛን ዘመን በጣም ከባድ ነው። ወየኹኑነ ይክዳሉ። ወላ ዩእተመኑን አይታመኑም አሉ። ወየንዙሩነ ስለት ይገባሉ። ወላ ዩፉን ስለታቸውን አይሞሉም። ስለት ይገባሉ፣ ስለቱን አይሞሉም። ወየዝሃሩ ይታይባቸዋል። ፊሂሙ በእነሱ ላይ አሲመኑ ውፍረት ይታይባቸዋል። ስብ ማለት ነው። ሲመን ስብ ውፍረት ይታይባቸዋል። እንግዲህ ውፍረት መጠላት አይደለም እዚህ ጋር ያኔ እንደው ለሆድ ብቻ የሚኖሩ እንደው ማጋፈፍ ብቻ ለሚኖሩ ለሆዳቸው አስስገሰስ ይባላል እና ዝም ብሎ የሚበላም በቃ ለሆዱ ብቻ የሚኖር በቃ የዱንያ ፍቅር ብቻ ያለው ሰው ማለት ነው። ለዱንያ ብቻ የሚኖር እንደዚህ አይነት ሰዎች አሁን እንደምናየው ነው። ምንም የማያሳስባቸው በቃ ለሆዳቸው ብቻ ነው፣ ለዱንያ ጥቅማ ጥቅም ለስሜታቸው ብቻ የሚኖሩ ማለት ነው። በቃ በልብ ወለዳቸው የሚኖሩ እንደዚህ አይነት ሰዎች ይመጣሉ ከናንተ በኋላ አሉ የአላህ መልእክተኛ ነቢ አለይሂ ሰላቱ ወሰላም። እና ከእንደዚህ አይነት ሰዎች አላህ ይጠብቀን። ወይ ظهሩ ይታይባቸዋል፣ ፊሂሙ በእነሱ ላይ አሲመን ውፍረት ይታይባቸዋል አሉ። እሺ ወፊሂ አሁንም በሱ ውስጥ ተዘግቧል። በየት በሶሒህ ዘገባ ቡኻሪና ሙስሊም ማለት ነው። ወፊሂ ሲል በየትኛው በሶሒህ ዘገባ በቡኻሪና በሙስሊም ዘገባ ውስጥ ማለት ነው። ወፊሂ አሁንም በሱ ተዘግቧል በቡኻሪና በሙስሊም ዘገባ ውስጥ ማለት ነው። ዐንከ ኢብኒ መስዑድ ከዓብድላህ ኢብኒ መስዑድ ተይዞ ማለት ነው። ዐንከ ኢብኒ ልጅ መስዑድን የመስዑድ ልጅ ረዲየላሁ ዐንሁ አላህ ይወደድላቸው ከዓብድላህ ኢብኒ መስዑድ ተይዞ ነው። ምን አሉ? አነ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም ቃለ አሉ ኸይሩ በላጩ አሉ አናሲ ከሰዎች በላጩ። እዚህ ላይ እንግዲህ ከሰዎች ነው። እዚህ ላይ ምንድን ነበር? ኡመቲ ከኡመቶች ነበር ያሉት። አሁን ደግሞ ኸይሩ ናሲ ከሰዎች ሁሉ በላጩ ነው ያሉት። ኸይሩ በላጩ አሉ አናሲ ከሰዎች ሁሉ በላጩ አሉ ኸይሩ በላጩ አናሲ ከሰዎች ሁሉ በላጩ ቀርኒ የኔ ክፍለ ዘመን ነው አሉ። ሱሐቦችም ማለት ነው የሱሐቦች ክፍለ ዘመን የኔ ክፍለ ዘመን ነው አሉ። ثم ከዛም الذين የነዛ ነው ثم الذين እነዛ ናቸው የሉነህም ቀጥሎ የሚመጡት ናቸው አሉ። እዚህ ላይ ታብዕዮች ማለት ነው። ثم ከዛም الذين እነዛ ናቸው የሉነህም ቀጥሎ የሚመጡት ናቸው። እነዚህ ናቸው ከሰዎች ሁሉ በላጮቹ አሉ ማለት ነው። ኸይሩ ናስ ከሰዎች ሁሉ በላጮቹ እነዚህ ሶስቱ ክፍለ ዘመን ናቸው አሉ። እንግዲህ እዚህ ላይ ኢምራን ሸክ ገብቶባቸው ነው፣ ግን አብዱላህ ኢብኑ መስዑድ ግን ቀጥታ ነው ሶስት እንደምታዩት ማለት ነው። ሸክ አልገባባቸውም ማለት ነው። ቀጥታ ከሳቸው ይዘው ማለት ነው። እዚህ ላይ ግን ኢምራን ያው ጥርጥር ገብቶባቸው ነው። አላስታውስም ይሄን ይበሉ ሶስት ይበሉ ሁለት ይበሉ አላስታውስም አሉ። ያው ግን ይሄው በሌላ ዘገባ ማለት ነው በአብዱላህ ኢብኑ አባስ በዘገቡት አፋን አብዱላህ ኢብኑ መስዑድ በዘገቡት ዘገባ ማለት ነው። እና ምን አሉ? ثم الذين ነዛናቸው የሉነህም ቀጥሎ የሚመጡት ናቸው። ثم ከዛም الذين ነዛናቸው የሉነህም ቀጥሎ የሚመጡት ናቸው። እነዚህ ናቸው ሶስቱ ክፍለ ዘመን ናቸው ከሰዎች ሁሉ በላጮቹ አሉ። ثم ከዛም አሉ የጂኡ ይመጣሉ አሉ። ከዚህ ቀጥለው እንግዲህ የጂኡ የሚመጡ ሰዎች አሉ ማለት ነው። ثم ከዛም የጂኡ ይመጣሉ ቀውሙን ሰዎች ይመጣሉ ቀውሙን ሰዎች ይመጣሉ ተስቢቁ የምትቀርማቸው ማለት ነው። ሸሃደቱ ምስክር አሐዲሂም ያንዳቸው ምስክር የሚንሁ መሐላቸውን የምትቀድም ማለት ነው። የሚንሁ ማለት መሐላቸውን የምትቀድም ወየሚንሁ መሐላው ደግሞ ሸሃደተሁ ምስክሩን የሚቀርማቸው ሰዎች ይመጣሉ። ምስክርነታቸው መሐላቸውን የሚቀድም መሐላቸው ደግሞ ምስክርነታቸውን የሚቀርማቸው ሰዎች ይመጣሉ። ይህ ማለት ቶሎ ብለው ወላሂ አይቻልህ ይላል ማለት ነው። ምንን አስቀደመ? ወላሂ ብሎ መሐላውን አስቀደመ። አይቻልህ አለ መሰከረ ማለት ምስክሩን ደግሞ ከኋላ አስከተለ ማለት ነው። መልሶ ደግሞ አይቻልህ ወላሂ ይላል ማለት ነው። መጀመሪያ ምስክሩን አስቀደመ፣ ከዛም ደግሞ መሐላውን ወደ ኋላ አረገ ማለት ነው። ይሄ ነው እዚህ ላይ የተፈለገበት ማለት ነው። በቃ የሚፈጥኑ ማለት ነው። ዝም ብሎ የሚንቀለቀሉ በቃ እንደዚህ አይነት ሰዎች ጸያፍ የሆኑ ሰዎች ይመጣሉ። ثم ከዛም የጂኡ ይመጣሉ ቀውሙን ሰዎች ይመጣሉ ተስቢቁ የምትቀድማቸው ሸሃደቱ ምስክር የምትቀድማቸው አሐዲም ያንዳቸውን የሚነሁ መሐላውን የምትቀርም ማለት ነው። ምስክርነታቸው የምትቀርም የሚንሁ መሐላቸውን የምትቀርማቸው ማለት ነው። ወየሚንሁ መሐላው የሚቀርመው ሸሃደተው ምስክሩን ደግሞ መሐላ የሚቀርማቸው ሰዎች እንደዚህ አይነት ሰዎች ይመጣሉ። ገባችሁ? በቃ ቶሎ ብለው ወይም ይመሰክራሉ፣ ቶሎ ብለው ወይም መሐላውን ያስቀድማሉ፣ ወይ መሐላውን ያስቀድማሉ፣ ወይ ምስክሩን ያስቀድማሉ ማለት ነው።
ይጠብቀን። ተዘምን አሉ ቃለ አሉ ኢብራሂም አነኸዒ እንዲህ አሉ። ኢብራሂም አነኸዒ ማለት ነው። ቃለ አሉ ኢብራሂም አነኸዒ እንዲህ አሉ። ካኑ ነበሩ የድሪቡነና ይመቱን ነበር አሉ ዐለ ሸሃደቲ በምስክር ላይ አሸሃደቲ በምስክር ላይ ወልዐህዲ እንዲሁም በቃል ኪዳን ላይ ይመቱን ነበረ። ወነሕኑ እኛ ሲጋሩን ትንሽ ሁነን፣ ይህ ማለት አደብ ያስይዙን ነበረ። ያኒ ባላየነው ነገር እንዲሁም ባላየነው ነገር ቶሎ ብለን እንዳንመሰክር እንዲሁም ደግሞ ቃል ኪዳናችን እንዳናፈርስ ይህንን ይመቱን ነበር። ይህን እንዳናደርግ አደብ ያስይዙን ነበር ማለታቸው ነው። ጠየ ካኑ ነበሩ የድሪቡነና ይመቱን ነበር ዐላ ላይ አሸሃደቲ በምስክር ላይ ያኒ እናንተ ለምስክር አልደረሳችሁም፣ ገና ናችሁ፣ ቃል ኪዳናችሁን ጠብቁ፣ እናንተ ለዚህ አልደረሳችሁም እያሉ ይመክሯቸው ነበር ማለት ነው። ይመቷቸው ነበር ማለት ነው። እንግዲህ አደብ ማስያዝ አለብን። ልጆቻችንን በተርቢያ ማሳደግ አለብን ማለት ነው። አደብ ማስያዝ አለብን። ይሄ እኮ እንደዚህ ና፣ ይሄ እኮ ገና ነህ፣ አንተ እድሜ አልደረስክም፣ ይህን ቃል ኪዳንህን ማፍረስ የለብህም እያልን ልጆቻችን መምከር አለብን። እና ይመቱን ነበር ዐላ ላይ አሸሃደቲ በመመስከር ላይ ወልዐህዲ እንዲሁም በቃል ኪዳን ላይ ቃል ኪዳናችን እንድንጠብቅ ምስክርነታችን እንድንጠብቅ በውሸት እንዳንመሰክር። ወነሕኑ እኛ ሲጋሩን ትንሽ ሁነን አሉ። ስለዚህ ምን ያሳያል? ልጆቻችንን በተርቢያ እንድናሳድግ ያሳየናል ማለት ነው። ስለዚህ በጣም ወሳኝ ትምህርት ነው። ሀዛ ወላሁ አዕለም። አላህ የበለጠ ያውቃል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።